እኛ ግን የተሰቀለውን ክርስቶስን እንሰብካለን። እኛ ግን በድል ያረገውን ኢየሱስን እንሰብካለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለዛሬ ቀን ቀጥሮ ሰዓትን ቀጥሮ በእግሮቹ ስር የሰበሰበን የእግዚአብሔር ስም ብሩክ ይሁን። ያው ወላጅ እንደሌላቸው ልጆች አልተዋችሁም ያለው እግዚአብሔር ዕለት ዕለት እየመገበ ሳይረሳን ደግሞ ዛሬ ማለዳ ቀስቅሶ ከእንቅልፋችን ለዚህ ሰዓት ሊመክረን ያስተምረን ሰዓትን ስለቀጠረ ስሙ ይባረክ። እግዚአብሔር በረዳን መጠን በአንዳንድ ጉዳዮች ላይ እናወራለን። በዚህ ቦታ የእግዚአብሔር መንፈስ አለ። የእግዚአብሔር መንፈስ ባለበት ደግሞ አርነት አለ። ስለዚህ ለዚህ ለታመነው ቃሉ የእግዚአብሔር ስም ብሩክ ይሁን። የዛሬውን ቃሌን የምጀምረው አንድ ጥያቄ በመጠየቅ ነው። ያንን ጥያቄ በራሳችሁ ባይምሯችሁ ትይዙና በኋላ የሆነ ነጥብ ላይ ስንደርስ ወይ ምናልባት ሐሳብ እንቀይራለን እንደ እግዚአብሔር ቃል ወይ ደግሞ የያዝነውን ይዘን እንቀጥላለን ማለት ነው። መጽሐፍ ቅዱስ ስታነቡ መጽሐፍ ቅዱስ ስታጠኑ በመጽሐፍ ቅዱስ ውስጥ ጠንካራው ሰው የተባለው ለእናንተ ማን ነው የሚል ጥያቄ ነው። ይህንን ጥያቄ ባይምሯችሁ እንድትይዙ ፈልጋለሁ። መጽሐፍ ቅዱስ ስታጠኑ ወይም ደግሞ ስትማሩ በመጽሐፍ ቅዱስ ታሪክ ጠንካራ ሰው የተባለው ማን ነው የሚል ነው። ስለዚህ ይህንን ባይምሯችሁ ያዙት። እናንተ ጠንካራው ሰው ማን ነው በመጽሐፍ ቅዱስ ውስጥ የሚለውን ያዙት እናንተ። አንደኛ ቆሮንቶስ ምዕራፍ 9 ከቁጥር 19 ጀምሮ በመነሻ ጥቅስነት እሱን በማንበብ እጀምራለሁ። በክርስቶስ ስም አነባለሁ። አንደኛ ቆሮንቶስ ምዕራፍ 9 ቁጥር 19 ከሰው ሁሉ አርነት የወጣሁ ሰውን የሚበልጡትን እንድጠቅም እንደ ባሪያ ራሴን ለሁሉ አስገዛለሁ። አይሁድንም እጠቅም ዘንድ ከአይሁድ ጋር እንደ አይሁዳዊ ሆንኩ። ከሕግ በታች ያሉትን እጠቅም ዘንድ እኔ ራሴ ከሕግ በታች ሳልሆን ከሕግ በታች ላሉት ከሕግ በታች እንዳለው ሆንኩ። ይህንን ስታነቡ ጳውሎስ አስፈላጊ ሲሆን መገኘት በማይገባ ሁኔታ ውስጥም ሲገኝ ነው የምታዩት አይደል? እንዲህ ባልሆንም ግን እንዲህ ማድረግ ስላለብኝ እንዲህ ሆናለሁ እያለ ፍቃዱንም ፍላጎቱንም ሁሉ ነገሩን ስሜቱንም ትቶ በዛ ውስጥ ሲገኝ ነው የምናነበው። ደካሞችን እጠቅም ዘንድ ለደካሞች እንደ ደካማ ሆንኩ። በሁሉ መንገድ አንዳንዶችን አድን ዘንድ ከሁሉ ጋር በሁሉ ነገር እንደነርሱ ሆንኩ። በወንጌልም ማህበርተኛ ሆን ዘንድ ስለ ወንጌል ሁሉን አድርጋለሁ። በሽቅድም ስፍራ የሚሮጡት ሁሉ እንዲሮጡ፣ ነገር ግን አንዱ ብቻ ዋጋውን እንዲቀበል አታውቁምን? እንዲሁ ታገኙ ዘንድ ሩጡ። የሚታገልም ሁሉ በነገር ሁሉ ሰውነቱን ይገዛል። የሚታገልም ሁሉ በነገር ሁሉ ሰውነቱን ይገዛል። እነዚያም የሚጠፋውን አክሊል ሊያገኙ ነው፣ እኛ ግን የማይጠፋውን። ስለዚህ እኔ ያለ ሐሳብ እንደሚሮጡ ሁሉ እንዲሁ አልሮጥም፣ ነፋስን እንደሚጎስም ሁሉ እንዲሁ አልጋደልም። ነገር ግን ለሌሎች ከሰበኩ በኋላ ራሴ የተጣልኩ እንዳልሆን ስጋዬን እየጎሰምኩ አስገዛለሁ። አባት እግዚአብሔር ሆይ ስለመጣው ቃልህ እናመሰግናለን። አባባ ደግሞ ዛሬም ለልጆች ቃል ስላለህ አንዳች ነገር ስላለህ እናመሰግናለን። እንዲሁ እንደመጣን አንሄድምና አባት እግዚአብሔር ሆይ ለታመኑ እጆች ልባችንና አይምሯችን አሳልፈን ለአንተ እንሰጣለን። መንፈስህ ይግዛ፣ መንፈስህ ይቆጣጠረን። ስጋ ዝም ይበል፣ ከስጋ አንዳች አንናገር። አባት እግዚአብሔር ሆይ የስጋ እውቀትና የስጋ ቃል አይምሮን ያጨናንቃል። አንተ ስትናገር ግን አባት እግዚአብሔር ሆይ የሚያርፈው ያርፋል፣ የሚጽናናው ይጽናናል፣ የተሰበረው ይጠገናል። አባት እግዚአብሔር ሆይ ይህንን ታደርግ ዘንድ ደግሞ ታማኝ እንደሆንክ ስለምናውቅ ስላየንህም እናመሰግናለን። ኖ ጊዜውን ሰዓቱን ለአንተና ለቃልህ ለመንፈስ ቅዱስም አሳልፈን ሰጠን። በኢየሱስ ክርስቶስ ስም አሜን። እንግዲህ ምናልባት ላይገናኝ ይመስል ይችላል። በዚህ አሁን ባነበብኩላችሁ ጥቅስ በመነሳት ራሱን የገዛ የሚል ርዕስ ሰጥቼዋለሁ። የዛሬውን ቃል ወይም ደግሞ ራስን መግዛት ማለት ትችላላችሁ እንደወደዳችሁ። እና ይህንን ርዕስ ማንሳት ለምን አስፈለገ ሚል ሰውም ካለ ምናልባት ራስን መግዛት እያየው ነበር። እዚህ ጋርም አለ አይደል? አንዱ የመንፈስ ፍሬ ነው ራስን መግዛት። ታስታውሱ እንደነበረ ከዚህ በፊት
ስለ ፍቅር የተወሰነ ነገር አውርተናል። ስለ እምነት የተወሰነ ነገር አውርተናል። በናታንም ዩቲዩብ ላይም ስለተጫነ አሉ እዛ ላይ። ዛሬ ደግሞ ራስን ስለመግዛት በእግዚአብሔር መንፈስ አንዳንድ ነገር እንማራለን። ስለዚህ ራስን መግዛት በዚህ ልክ አስፈላጊ የሆነው ለምንድን ነው ብለን ከጠየቅን ከመጽሐፍ ቅዱስ ሄደን ምሳሌ ላይ 1-2 ጥቅሶችን አነሳላችሁና ከዛ አንድ አባት የተናገረውን ሐሳብ ጨምሬላችሁ ትምህርታችንን እንቀጥላለን። ምሳሌ 16 ምዕራፍ 16 ቁጥር 32 ላይ ትዕግስተኛ ሰው ከኃያል ሰው ይሻላል፣ በመንፈሱም ላይ የሚገዛ ከተማ ከሚወስድ ይበልጣል ወይም ይሻላል ይላል። በሌላ ትርጉሞች ላይ ስታየው መንፈሱን የሚገዛ ማለት ስሜቱን የሚገዛ እያለ ይተረጉመዋል። ግን ጥቅል ሐሳቡ መንፈስን የሚገዛ ስሜትን የሚገዛ ማለት ራሱን የሚገዛ ማለት ነው ጥቅል ሐሳቡ። ስለዚህ ይሄንን መጽሐፍ ቅዱስ የሚያነጻጽረው ከምን ጋር ነው? ራስን መግዛት ከተማን ከሚገዛ ሰው ጋር ነው የሚያነጻጽረው። ራሱን የሚገዛ ሰው ከተማን ከሚገዛ ሰው ይበልጣል ነው የሚለው። ንጽጽሩን እዩት ምን ያህል ትልቅ እንደሆነ። ስለዚህ ትልቅ ነገር ነው ማለት ራስን መግዛት። ትልቅ ነገር ደግሞ መሆን ብቻ ደግሞ አይደለም። ከተማ እንደመግዛት ደግሞ ራስን መግዛት እንዲሁ የሚከብድ ነው አይደል? ያው እኔ በፊታችሁ ስቆም ራሴን ገዝቻለሁ። ያው የእግዚአብሔር መንፈስ እኔንም ስለሚያስተምረኝ በብዙ ትግል በብዙ ፍርሃት ነው አሁን ራሱ እኔ በፊታችሁ የቆምኩት። ምክንያቱም የእግዚአብሔር ጋር ራሴ ነው ስለሚወቅሰኝና ራሴን ስለሚያሳይ ማለት ነው። እና ከተማን መግዛት እንደውም ይቀላል መሰለኝ አንዳንዴ አይደል? ራሱን ከሚገዛ ሰው ይልቅ ከተማን መግዛት ራስን ከመግዛት ይልቅ ከተማን መግዛት ይቀላል። ንጽጽሩ ያ ነው። ምክንያቱም ከተማን ከሚገዛ ሰው ራሱን የገዛ ሰው ይበልጣል ነው የሚለው። ስለዚህ አንደኛ ራስን መግዛት ከተማ ከመግዛት እንደሚበልጥና ከተማ ከመግዛት ደግሞ እንደሚከብድ በዚህ ጥቅስ እናያለን። ሌላኛው ስለዚህ ከከተማ ከሚገዛ ሰው በልጠናል ማለት ነው ራሳችንን ስንገዛ። ስለዚህ ራስ መግዛት ቀላል ነገር አይደለም። ሌላኛው ምሳሌ 25 ቁጥር 28 ላይ ቅጥር እንደሌላት እንደፈረሰች ከተማ መንፈሱን የማይከለክል ሰው እንዲሁ ነው። ይሄ ደግሞ ንጽጽሩ ምንድነው? አንድ ከተማ ከተሰራ በኋላ ጠላት እንዳይመጣ፣ ጠላት ወደዛች አካባቢ እንዳይደርስ ከከተማው ገዢ ቁጥጥር ውስጥ ወይም ከከተማው ከገዢው ቁጥጥር ውጪ አንዳች ነገር እንዳይከናወን በከተማው አንድ የከተማ ገዢ ምን ያደርጋል? ቅጥር ይቀጥራል። ጠላት እንዳይመጣ ማለት የቅጥር ዋናው ዓላማው ወሰን ነው። ጠላት እንዳይመጣ፣ ጠላት እንደፈለገ እንዳያጠቃን ይከላከላል። ወሰንም ነው። እስከዚህ ድረስ ነው የምገዛው የሚለውንም ነው የሚያሳየው። ስለዚህ ራሱን የማይገዛ ሰው ቅጥር እንደሌለው ከተማ ነው የሚለው። ራሱን የማይገዛ ሰው ለጠላት ክፍት ነው ማለት። ኢቭን ያ ሰው ቢድን እንኳን የዳነ ሰው እንኳን ቢሆን በተደጋጋሚ በሰይጣን የመጎሰም ቀዳዳ አለው ማለት ነው ራሱን የማይገዛ ሰው። ስለዚህ ራሱን የማይገዛ ሰው ቅጥር እንደሌለው ከተማ ነው ሲል ለጠላት የተጋለጠ ነው አይደል? ድንበር የለውም ያ ሰው። ስለዚህ ራስን መግዛት ማለት ቅጥር ማስቀመጥ ማለት ነው። ቅጥሩ ደግሞ ለጠላትም ጭምር እንደሆነ ይነግረናል። አንድ የቤተክርስቲያናችን አባት ደግሞ አለ ቅዱስ ዮሐንስ አፈወርቅ የሚባል። እሱ ደግሞ እንደዚህ ይላል አንድ ቦታ ላይ ራሱን የሚገዛ ሰው ራሱን ያልገዛ ሰው በምንም ነገር ላይ ጌታ መሆን አይችልም። ይሄ ቀጥታ ወደ አዳም ጋር ይወስደናል አይደል? አዳም የተፈጠረው ፍጥረትን ሁሉ እንዲያስተዳድርና እንዲገዛ ነው። ስለዚህ አስቀድሞ ግን በዚህ ሰዓት በዚህ ጊዜ ራሱን ያልገዛ ሰው ምንም ነገር አይገዛም ማለት ነው። ያው ታውቃላችሁ ለንግስና እንፈልጋለን። እግዚአብሔር የጠራን የመረጠን እንድንነግስ ነው። ከክርስቶስ ጋር እንደምንነግስ ቃል ገብቶልናል አይደል? እግዚአብሔር ከክርስቶስ ጋር እንነግሳለን። ስለዚህ አንድ የሚገዛ ሰው አንድ የሚያስተዳድር የሚገዛ ሰው ምን ማድረግ አለበት? ራሱን አስቀድሞ መግዛት አለበት ማለት ነው። ስለዚህ ራስ መግዛት እንደ ቀላል ጉዳይ አናየው ማለት ነው። በጣም ወሳኝ ነገር ነው። መጀመሪያ ራስ መግዛት ቃሉ ራሱ ምንድነው? ራስ መግዛት ለምን ነው ራስ የሚገዛው? ማለት ራስ መግዛት ሲባል ምንድነው? መቼም የሌለ ነገር ነው የሚገዛው። ራስ መግዛት ማለት እኔ የምገዛው የሌለኝን ነገር ነው፣ ወይም ደግሞ የኔ ያልሆነ ነገር ነው የምገዛው። መግዛት ማለት የኔ አይደለም ማለት ነው ያ ነገር አይደል? መግዛት ሲባል ራስን መግዛት ወይም ደግሞ መግዛት ሲባል በጥቅሉ የኔ ያልሆነ ነው የሚገዛው። ስለዚህ አስቀድሞ ያን ነገር የኔ አልነበረም ማለት ነው። ታዲያ የማንን ካላችሁ መድኃኔ ዓለም ክርስቶስ ከመምጣቱ በፊት እነዚህ 6 ነገሮች ይገዙን ነበረ።
ወይ በጥቅሉ እኛ የኛ አልነበርንም። ክርስቶስ ከመምጣቱ በፊት እኛ የኛ አልነበርንም። ላሳያችሁ። አንደኛ ይገዛን የነበረው ኃጢአት ነው። ኃጢአት ይገዛን ነበር። የኃጢአት ኃይል ነበረብን። ኃጢአት ይገዛን ነበረ። ሞት ይገዛን ነበረ። ሞት ነበረብን። ዲያብሎስ ይገዛን ነበር። በእነዚህ ቁጥጥር ውስጥ የነበርነው። 3 ጠቀስኩላችኋ። 3 ደግሞ አንደኛ በስጋ ደግሞ ነበር። ስጋ ነው የሚገዛን። ስጋችን የተሸከመው የስጋችንን ምኞት በመፈጸምና የስጋችንን ምኞት መከልከል ባለመቻል ውስጥ ነው የነበርነው። ሌላኛው ደግሞ ፍቃዳችን፣ በራሳችን ፍቃድ ነበር የምንገዛው። የእግዚአብሔርን ፍቃድ ትተን ጳውሎስም ይናገራል ሁሉም በገዛ መንገዱ። ስለዚህ ሁላችንም እንደ ፍላጎቻችን እንደ ፍቃዳችን ነበር የምንኖረው እያለ ነው። ስለዚህ ለፍቃዳችን ተገዝተን ነበረ፣ ለስሜቶቻችንም ተገዝተን ነበር። ስለዚህ በጥቅሉ አንድ ሰው የራሱ አልነበረም ማለት ነው። ጳውሎስ ሲናገር ጽድቅ እንኳን ማድረግ ፈልጌ ጽድቅ ማድረግ አልችልም፣ መልካሙን ማድረግ እኮ አውቃለሁ፣ ግን ያንን መልካም ነገር ግን ማድረግ ግን አልቻልኩም ይላል እና ለዚህ ለሞት ከተሰጠ ስጋ ማን ያድነኛል እያለ ሮሜ ላይ ሲጠቅስ እናየዋለን። ነገር ግን ክብርና ምስጋና ለስም አጠራሩ ይሁንና ክርስቶስ ከመጣ በኋላ ዋና ዋና የሚባሉትን አሁን ከጠቀስኩላችሁ ከ6ቱ 3ቱን ሰብሮ ጥሎልናል። ይሄ በጣም ቀላል ነገር አይደለም። ዋናው ከራሳችን ጋር እንዳንታረቅ፣ ከራሳችን ጋር እንዳንሆን፣ በራሳችን እንዳንሆን፣ ኢቭን እንደ ሰው እንዳንሆን ካደረጉን ከ3ቱ ነገሮች መድኃኔ ዓለም ክርስቶስ አድኖናል። ከነዚህም ከኃጢአት ኃይል ከሞትና ከዲያብሎስ በላይ አድርጎናል ክርስቶስ። ያ የመስቀል ስራ ከተሰራ በኋላ እነዚህ ነገሮች እኛን ዳግመኛ እንዳይገዙን ሆነዋል ማለት። ያለሱ ደግሞ ከነዚህ ነገሮች በላይ መሆን አንችልም። ምክንያቱም የንጹህ የክርስቶስ ደም ያስፈልጋል ከነዚህ ውጪ ለመሆን። ሞቶ የሚነሳ በሞት ላይ ስልጣን ያለው ያስፈልጋል ከነዚህ ውጪ ለመሆን። ከሞት በላይ ለመሆን ከሞት በላይ ስልጣን ያለው ያስፈልገናል። ከኃጢአት በላይ ለመሆን ደግሞ ንጹህ የክርስቶስ ደም ያስፈልጋል። ስለዚህ ክርስቶስ ከመጣ በኋላ ከነዚህ ከ3ቱ ከኃጢአት ከሞትና ከዲያብሎስ ነፃ ወጥተናል። ይሄ ቀላል ነገር አይደለም። ከዛ ግን ከነዚህ ከ3ቱ ነገሮች ግን የምንፈታው ራሳችን ከመንፈስ ቅዱስ ጋር በመሆን እነዚህ ከስጋ ከፈቃድና ከስሜት ከሚባሉት ከነዚህ ውስጥ ራሳችንን የምንገዛው ስንፈቅድ ነው የሚሆነው። እሱ አንደኛው ከስሜቶቻችን። እንግዲህ ስሜት ስንል ቀላል ነገር አይደለም ማለት አሁን ዝም ብለን ስናወራው ስሜት ስንል በጣም ፓወርፉል የሆነ ነገር ነው። በጥቅሉ ስሜት እንደውም በአንዳንድ የሳይኮሎጂ አጥኚዎች ዘንድ አውሬው ነው የሚባለው ወይም በሰው ውስጥ የሚኖር አውሬ ነው የሚባለው ስሜት ሳይኮሎጂካሊ ማለት ነው። ወደ መንፈሳዊ ስትመጡ ስሜት ንጹህና ቅዱስ ነው፣ እግዚአብሔር እየሰጠን ማለት ነው። ነገር ግን በአዳም ስህተት ምክንያት ያ ስሜት ዋዥቋል። ስለዚህ ምን መፈለግ እንዳለብን እራሱ አናውቅም። እግዚአብሔር ፍቅር ሰጥቶናል። በዛ ፍቅር ተጠቅመን እግዚአብሔርን መውደድ ሲገባን በዛ ፍቅር ተጠቅመን ገንዘብን መውደድ ጀመር። እግዚአብሔር መፍራትንም ሰጥቶናል። መፍራትን ግን እግዚአብሔርን ማጣትና እግዚአብሔርን መፍራት ሲገባን ከዛ ይልቅ በተቃራኒው በተገላቢጦሹ ሌላ ነገር ስንፈራ ተገኝተናል። ስለዚህ እነዚህ ነገሮች በስርዓት አልተሰደሩም ነበር ውስጣችን። ስለዚህ ይሄ ስሜት የሚባለው ነገር ልክ እንደ ኢነርጂ ነው፣ ውስጣችን እንዳለ ኃይል ነው። ስሜት ማለት ኃይል ነው ሲጀመር። ስለዚህ አንድ ክርስቲያን ስለ ስሜቱ ስለዚህ ኃይል ስለሆነው ነገር በደንብ ጠንቅቆ ማወቅ አለበት እና በስርዓት ገቨርን ማለት ማስተዳደር አለበት ይሄን ስሜቱ። ለዛ ነው አንዳንድ ጊዜ በክርስትና እንዳንገለጥ የሚያደርገን። ክርስቲያኖች ነን እኮ ክርስቶስን እኮ እናውቃለን። ነገር ግን በዚህ ስሜት ምክንያት ብዙ ቦታዎች ላይ ብዙ መንገዶች ላይ እንስታለን። ምክንያቱም ስሜት ኃይል ስለሆነ ነው። ይህ ኃይል የሆነው ነገር በተለይ መጽሐፍ ቅዱሳችን ላይ በተጠቀሱ ሰዎችም ላይ እናገኘዋለን። ለምሳሌ
ጳውሎስ ያዕቆብ ደጋግሞ ጠቅሷል አይደል? ስሜቶቻችን ላይ ምን ማድረግ እንዳለብን አሁን በምን መንገድ ስሜቶቻችንን በስርዓት እንምራ የሚለው ላይ አሳያችኋለሁ ወደታች ያዕቆብ ያነሳው ላይ። ስለዚህ ይሄ ስሜት በስርዓት ካልተመራና በስርዓት ቦታው ላይ ካላረፈ በጣም አደገኛ ነገር፣ በጣም አደገኛ ኃይል ነው። ያዕቆብ ከሚጠቅሳቸው አንድ መፍትሄዎች መካከል አንደኛው ምንድነው? ስሜቴን እንዴት ልግዛ ለሚል ሰው አንደኛው የሚለው ስሜቱ አይምጣ አይደለም ነገር ለስሜት መዘግየት የሚል መፍትሄ ይሰጠናል ያዕቆብ። ለስሜት መዘግየት ያዕቆብ ምዕራፍ 1 ቁጥር 19 ላይ እንደዚህ ይላል፣ ስለዚህ የተወደዳችሁ ወንድሞች ሆይ ሰው ሁሉ ለመስማት የፈጠነ ለመናገርም የዘገየ ለቁጣም የዘገየ ይሁን። እዚህ ጋር ለቁጣ ብሎ ቢጠቅስም በጥቅሉ የሚያስተምረውም ስለ ስሜት ነው። ውስጣችን የሚመጡ ስሜቶች አሉ። ምክንያቱም ስሜት ኃይል ነው ብያቸዋል። ይሄ ኃይል ስለሆነ ይሄ ኃይል እንደመጣ መውጣት የለበትም። ሰው ያሳዝናል እንደዛ ሲሆን፣ እናንተም እንደ ክርስቶስ እንዳትኖሩ ያደርጋችኋል። ስለዚህ ለቁጣ የዘገየ ወይም ደግሞ ለስሜቶቻችሁ የዘገያችሁ ሁኑ ይላል። ስለዚህ መዘግየት አንደኛው መንገድ ነው። ስሜት እንደመጣ አይስተናገድም ማለት ነው። መዘግየት ጥሩ ነው። ሌላኛው ከስሜቶቻችን መራቅ ነው። ይህንን በደንብ የምታውቁት ዮሴፍ አለ። ዮሴፍ በብዙ አስተማሪዎችም ዘንድ የስሜት ጀግና ነው የሚባለው። ስሜት ላይ በጣም ጀግና የሆነ ሰው ነው እና በምንድን ነው ብትሉ በመራቅ ነው። በመሸሽ ማለት ነው። የጲጢፋራ ሚስት ጋር የተደረገው ነገር ታውቃላችሁ። ላንብብላችሁ። ዘፍጥረት 39 ቁጥር 9 ላይ ለዚህም ቤት ከኔ የሚበልጥ ሰው የለም፣ ሚስቱ ስለሆንሽ ከአንቺ በቀር ያልሰጠኝ ነገር የለም። ይሄ ማለት የጲጢፋራ ሚስት እና ከኔ ጋር እንተኛ ባለችው ጊዜ የተናገረው ነው። ስለዚህ ዮሴፍ ምን አለ? ለዚህ ቤት ከኔ የሚበልጥ ሰው የለም፣ ሚስቱ ስለሆንሽ ከአንቺ በቀር ያልሰጠኝ ነገር የለም። እንዴት ይህን ትልቅ ክፉ ነገር አደርጋለሁ? በእግዚአብሔር ፊት እንዴት ኃጢአትን እሰራለሁ? ይለዋል እና ከኔ ጋር እንተኛ ስትለው የንጉሱ ሚስት ንጉስሽ ባልሽ በቤቱ ሁሉ ላይ ሾሞኛል፣ ነገር ግን ከአንቺ በስተቀር ይላታል። ስለዚህ ከአንቺ ጋር አድርጌ ይህንን ነውር እንዴትስ በእግዚአብሔር ፊት እሰራለሁ ይላል። ይህንን ነገር በየዕለቱ ለዮሴፍ ተነግረው ነበር። እርሱም ከእርሷ ጋር ይተኛ ዘንድ ከእርሷም ጋር ይሆን ዘንድ አልሰማትም። እንዲህም ሆነ በዚያን ጊዜ ስራውን እንዲሰራ ወደ ቤቱ ገባ። በቤቱም ውስጥ ከቤቱ ሰዎች ማንም አልነበረም። ከኔ ጋር ተኛ ስትለው ልብሱን ተጠምጥማ ያዘችው። እርሱም ልብሱን በእጇ ትቶ ሸሸ። ስለዚህ ተጋፍጠን ማናሸንፈው ነገር ስሜት ነው ማለት ነው አንደኛ። ስለዚህ ምን አለ ዮሴፍ? እስቲ እግዚአብሔር በሰጠኝ ጸጋ ይሄን ነገር ልፋለመው አለ። ቢፋለመው እንደሚያሸንፈው ያውቃል። ስለዚህ ምን አደረገ? ሸሸ ማለት ነው። ስለዚህ አንዳንድ ጊዜ በቁጣም ሊሆን ይችላል፣ በንዴትም ሊሆን ይችላል፣ በየትኛውም ስሜትን በሚመለከቱ ጉዳዮች ላይ ሲመጣ አንደኛው መፍትሄ ምንድነው ማለት ነው? መሸሽ፣ መራቅ፣ መዘግየት አለና ከዛ መሸሽ፣ ከዛ ሶስተኛው ይሄ በሚገለጠው ስሜቴ ሰው ይታነጻል ወይ ብለን እናስብ። ለምሳሌ ኤፌሶን 4:26 ላይ እንደዚህ ይላል፣ ተቆጡ ኃጢአትንም አታድርጉ። ባትቆጡ ጥሩ ነው መጀመሪያ አይደል? ግን ይሄ ኃይል ስለሆነ ቁጣ ሊመጣ ይችላል። ሲመጣ ግን መቆጣት ካለባችሁ ሰው በሚያንጽ መልኩ ተቆጡ ነው። ተቆጡ ግን ኃጢአትን አታድርጉ ማለት ቁጣ ከሆነ ዝም ብሎ ስሜትን መግለጽ ከሆነ ምንም ትርጉም የለውም። ነገር ግን እንደ ዳነ ክርስቲያን ቁጣችን ራሱ ሰው የሚያንጽ መሆን አለበት። ስለዚህ ቁጣችሁን ባትቆጣጠሩ ችግር የለውም፣ ግን ቁጣችሁ የሚሄድበትን መንገድ ግን መምራት አለባችሁ። በቁጣችሁ ላይ ፀሐይ አይግባ ለዲያብሎስም ፈንታ አትስጡት ይላል። ይሄ በቁጣችሁ ላይ ፀሐይ አትግባ ማለት ምን ማለት ነው? አንድም ልል ነው እንግዲህ አንደኛው እንግዲህ ፀሐይ ያው ትንሽ ቀዳዳ ካገኘች ትገባለች አይደል? ስለዚህ ቁጣ ሰይጣን ራሱ አሰብስፎ የሚጠብቀው ነገር ነው። በተለይ ይሄ ስሜቶቻችን ሲገለጡ ሰይጣን እዛ ጋር በጣም ትልቅ ስራ ይሰራል። ቀዳዳ ነው የሚፈልገው ያችን የተገለጠው ስሜታችንን ተጠቅሞ ሊሰብረን ማለት ነው። ስለዚህ እነዚህ ስሜቶቻችሁ ሲመጡ ወይም ቁጣ ሲመጣ በየትኛው መንገድ ተረዱትኝ፣ ግን ቁጣ ሲመጣ በቁጣችሁ ላይ ፀሐይ አትግባ ነው። ትንሽ ትንጥዬ ቀዳዳ እንኳን ብትሆን በዛች ቀዳዳ ፀሐይ ይገባ ነው።
አንደኛው ደግሞ አይዋል አይደር ነው። አንድም ደግሞ አይዋል አይደር ተቆጡ፣ ከዛ ደግሞ ቶሎ ተስማሙ፣ ታረቁ፣ ቶሎ ተውት ነው ከዛ። ስለዚህ አንደኛው መንገድ ምንድነው ማለት ነው? ሶስተኛው ይሄ በምገልጠው ቁጣ ሰዎች ይታነጻሉ ወይ ሰው ሰብሬ እንዳልቀር ሰው አሳዝኝ እንዳልቀር ብለን እንድናስብ ያደርገናል ማለት ነው። ሁለተኛው አሁን ስሜት አለን። ስሜት ኃይል ነው ብለናል እዚህ ጋር። እነዚህ ስሜት አለ። ከዛ ይሄ ስሜት ይሄ ኃይል ደግሞ የሚጠቀምበት ደግሞ በጣም አደገኛ ነገር ደግሞ አለ። ሁለተኛው ስጋችን ቅድም የጠቀስነው። ሌላው ደግሞ የምንዋጋው ደግሞ ከስጋ ጋር ነው። ስጋችን ደግሞ አለ። ይህ ስጋ እንግዲህ ከስጋ ጋር በጠረጴዛ ዙሪያ አንቀመጥም። በዚህ መንገድ ነው የምናስተዳድር፣ በዚህ መንገድ ነው የምናስተዳድር አንልም። ለስጋ ስጋን መስቀል ነው ወስዶ መስቀል ነው፣ ቦታው መስቀል ላይ ነው ስጋ። ነገር ግን መጽሐፍ ቅዱስ ሲናገር የተወሰኑ እንትኖችን ይነግረናል ከመስቀል ጋር በተገናኘ ማለት ነው። ኤፌሶን 4:22 ላይ እንደዚህ ይላል፣ ፊተኛ ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱት። ስለዚህ ማስወገድ ያው መስቀል ነው። ብቻ ከስጋ ጋር ድርድር የለም። ከስጋ ጋር አንድ ሁለት አናወራም። ስጋን እንዴት ነው ማኔጅ የምናደርገው? እንዴት ነው የምናደርገው አንልም። ስጋን መስቀል ወስዶ ለምን ካልን ስጋ አስቀድሞ ቅድም እንደነገርኳችሁ አዳም በሰራው ስህተት ምክንያት ስጋ የማይጠቅም ሆኗል፣ የተበላሸ ሆኗል። ስለዚህ ስጋ የሚሰቀል ነው ወስዶ ዳግም ትንሣኤውን እስኪያገኝ ድረስ መስቀል ላይ ነው የምናስቀምጠው። ቅዱስ አትናቴዎስ እንደዚህ ይላል፣ ስጋ በአንድ ወቅት ንጹሕና ያልተበላሸ ነበረ፣ በአዳም አለመታዘዝ ለመበላሸትና ለሞት ተዳርጓል። ስለዚህ ስጋ ኃጢአት ራሱ አንዱ የሚጠቀመው ስጋችን ነው። ወይም ደግሞ ለምሳሌ መጽሐፍ ቅዱስ ሲናገር አሮጌው ሰዋችን ከክርስቶስ ጋር ተሰቅሏል ይላል። ያ አሮጌው ሰው አክሰስ የሚያገኘው በስጋ በኩል ነው እኛ ጋር። ለምሳሌ ክርስቶስ ከማወቃችን በፊት የነበሩብን ልማዶች ክርስቶስ ካወቅን በኋላ አልፎ አልፎ ይመጣሉ። ሰይጣን የሚጠቀምባቸዋል እነዛ ነገሮች። እሱን ከማወቃችን በፊት እሱን ከመረዳታችን በፊት የምናረጋቸው ልምምዶች የምናረጋቸውን ነገሮች በሙሉ ክርስቶስን ካወቀንና በዚህ ወንጌል እውነት መኖር ስንጀምር ሰይጣን እየለቀመ ያመጣቸዋል እነዛን ነገሮች። እነዛ መንገድ የሚያገኙት በስጋችን በኩል ነው። ስለዚህ አንደኛ ስጋን አለማሰብ መስቀል ላይ ማስቀመጥ ነው። ሌላኛው መጎሰም ነው። አንደኛ ቆሮንቶስ 9:27 ላይ ነገር ግን ለሌሎች ከሰበኩ በኋላ ራሴ የተጣልኩ እንዳሆን ስጋዬን እየጎሰምኩ አስገዛዋለሁ ይላል። ቅድም ሁለት ነገር የለየሁላችሁ ለዛ ነው። በክርስቶስ የተፈጸመና የተሰራልን ነገር አለ። ደግሞ እኛ ከመንፈስ ቅዱስ ጋር ሆነን ደግሞ የምንሰራው ደግሞ አለ። እሺ ለዛ ነው አሁን እንግዲህ አስወግዱ፣ እንደዚህ አድርጉ የሚለው ጳውሎስ የኛም ስራ ስላለበት ነው። እዛ ውስጥ ጸጋው ይረዳናል እንግዲህ። ስለዚህ ስጋዬን እየጎሰምኩ አስገዛዋለሁ ይላል። ሌላኛው ቅድም እንዳልኳችሁ መግደል ነው። ሮሜ 8:12 ላይ እንደዚህ ይላል፣ እንግዲህ ወንድሞች ሆይ ዕዳ አለብን፣ እንደ ስጋ ፍቃድ እንኖር ዘንድ ለስጋ አይደለም፣ እንደ ስጋ ፍቃድ ብትኖሩ ትመቱ ዘንድ አላችሁና፣ በመንፈስ ግን የሰውነትን ስራ ብትገሉ በሕይወት ትኖራላችሁ። ሮሜ 13:14 ላይ ነገር ግን ጌታ ኢየሱስ ክርስቶስን ልበሱት፣ ምኞቱንም እንዲፈጽም ለስጋ አታስቡ። ስለዚህ ገላትያ 5:13 ላይ እንደዚህ አይነት ተሰባለ፣ ወንድሞች ሆይ እናንተ ለአርነት ተጠርታችኋልና ብቻ አርነታችሁ ለስጋ ምክንያት አይስጥ፣ ነገር ግን በፍቅር እርስ በርሳችሁ እንደ ባሪያዎች ሁኑ ይላል። ይሄ አልፎ አልፎ ሰይጣን እኛ ውስጥ በተለይ አማኞች ውስጥ የሚያገኘው ቀዳዳ ነው። እነዚህ ነገሮች ስሜቶቻችንን እየተጠቀመ ስጋዎቻችንን እየተጠቀመ ፍቃዳችንን እየተጠቀመ ነው የሚሰብር። እነዚህ ክፍት ከተተው ሰይጣን በፍጹም የማይሰጣቸው ነገሮች ናቸው። ሮሜ 7:14 ላይ ያለውን በደንብ እንየው።
ሕግ መንፈሳዊ እንደሆነ እናውቃለንና እኔ ግን ከኃጢአት በታች ልሆን የተሸጥኩ የሥጋ ነኝ፣ የማደርገውን አላውቅምና የምጠላውን ያንን አደርጋለሁና። ዳሩ ግን የምወደውን እርሱን አላደርገውም። የማልወደውን ግን የማደርግ ከሆንኩ ሕግ መልካም እንደሆነ እመሰክራለሁ። እንደዚህ ከሆነ ያን የማደርገው አሁን እኔ አይደለሁም፣ በእኔ የሚያድር ኃጢአት ነው እንጂ። በእኔ ማለት በሥጋዬ በጎ ነገር እንዳይኖር አውቃለሁና ፈቃድ አለኝና መልካሙን ግን ማድረግ የለኝም። የማልወደውን ክፉን ነገር አድርጋለሁና ዳሩ ግን የምወደውን በጎውን ነገር አላደርገውም። የማልወደውን የማደርግ ከሆንኩ ግን ያ የማደርገው አሁን እኔ አይደለሁም፣ በእኔ የሚኖር ኃጢአት ነው እንጂ። እንግዲያስ መልካሙን አደርግ ዘንድ ስወድ በእኔ ክፉ እንዲያድርብኝ ሕግን አገኛለሁ። በውስጡ ሰውነቴ በእግዚአብሔር ሕግ ደስ ይለኛልና። ነገር ግን በብልቶቼ ከአእምሮ ሕግ ጋር የሚዋጋውንና በብልቶቼ ባለ ኃጢአት ሕግ የሚማርከኝን ሌላ ሕግ አያለሁ። እኔ ምንኛ ጎስቋላ ሰው ነኝ! ለዚህ ሞት ከተሰጠ ሰውነት ማን ያድነኛል? በኢየሱስ ክርስቶስ በጌታችን ለእግዚአብሔር ምስጋና ይሁን። እንግዲያስ እኔ በአእምሮዬ ለእግዚአብሔር ሕግ፣ በሥጋዬ ግን ለኃጢአት ሕግ እገዛለሁ። ስለዚህ ሥጋ የሚባለው ነገር ኃጢአት ስለሚያጠቃው ነው። ከዛ ነው የምንጠብቀው። ለክርስቶስ ቅዱስ መስዋዕት አድርገን የምናቀርበው ከኃጢአት ጠብቀን ነው። እንግዲያስ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። ስለዚህ ኩነኔ የለም። ነገር ግን ኩነኔ በነበረን ጊዜ እንድናደርጋቸው የነበሩ ልምምዶች አሁንም በሥጋችን ስለሚፈትኑ አንዳንዴም አልፈን ልናደርጋቸውም እንችላለን። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛልና። ቅድም ያወራነው ከኃጢአት ወጥተናል፣ ከሞት ሕግም ወጥተናል፣ አርነት ወጥተናል። ከሥጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ሥጋ ምሳሌ በኃጢአትን ምክንያት ልኮ አድርጎታልና። እንደ መንፈስ ፈቃድ እንጂ እንደ ሥጋ ፈቃድ በማንመላለስ በእኛ የሕግ ትእዛዝ ይፈጸም ዘንድ ኃጢአትን በሥጋ ኮነነ። እንደ ሥጋ ፈቃድ የሚኖሩ የሥጋን ነገር ያስባሉና እንደ መንፈስ ፈቃድ የሚኖሩ ግን የመንፈስን ነገር ያስባሉ። ስለ ሥጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። ስለ ሥጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔር ሕግ አይገዛምና መገዛትን ተስኖታል። በሥጋ ያሉትም እግዚአብሔርን ደስ ሊያሰኙት አይችሉትም። ስለዚህ እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በሥጋ አይደላችሁም። የክርስቶስ መንፈስ የሌለው ከሆነ እያለ ሌሎችን ነገር ይዘረዝራል። ስለዚህ ምንድነው ልላችሁ የፈለኩት አሁንም ኃጢአት አክሰስ ያገኛል በእኛ ውስጥ። ይሄ አክሰስ የሚያገኝበት መንገድ ደግሞ ሥጋችን ነው። ያንን ሥጋ ደግሞ ጳውሎስ ደጋግሞ የሚነግረን እንድንሰቅለው ነው። ወስድ ምኞቱን እንዳንፈጽም እንዳናስብ በሱ ይሄ በመንፈስ ቅዱስ በእኛ ፍቃድ የሚሰራ ስራ ነው እና ደግሞ ልምምድም ነው። ያው እኛ ክርስቲያኖች በጣም በቅርቡ እየተውነው የመጣው ነገር ይሄ ነው። ልምምድ፣ ክርስቲያናዊ ልምምድ ወይም መንፈሳዊ ልምምዶች፣ ይሄ በልምምድ የሚገኝ ነው። ሥጋን በመጎሰም ጳውሎስ አለ። በመጎሰም ማለት የየዕለት ስራ ነው። ዛሬም ይጎስማል። የዛሬው ጉሰማ ለነገ አይጠቅምም። ደግሞ ነገ ደግሞ አዲስ ጉሰማ ደግሞ ያስፈልጋል። ነገም ደግሞ ይጎስማል። ደግሞ ከነገ ወዲያም ደግሞ ይቀጥላል ማለት ነው። ስለዚህ ከዚህ ሥጋ ሄደን ምናልባት የትንሣኤ ሥጋችንን እስክንለብስ ድረስ ይሄ ሥጋን መጎሰም ይቀጥላል ማለት ነው። ስለዚህ ሌላኛው እንድንገዛው ትእዛዝ የተሰጠንና እነዚህ ነገሮች ላይ ሰልጥኑ፣ እነዚህ ነገሮች ላይ ግዙ የተባልነው ሥጋችንን ሥጋ የሚቆነጠጥ የሚጎሰም ነው። ከተፈቀደለት ደግሞ በጣም በጣም ብዙ ጥፋት የሚያመጣ ነገር ግን ሥጋ ኃይል የሚያገኘው ከመንፈስ ከስሜት ነው። ስሜት ነው ኃይሉ። ሥጋ ልክ እንደ መሳሪያ ነው የሚያገለግለው። ስለዚህ አስቀድመን ስሜቶቻችንን በስርዓት ከሰደርን ሥጋችንን ማኔጅ እናደርገዋለን ማለት ነው በዛ ሂደት ውስጥ። ምክንያቱም በጥፊ የምንማታው ከስሜት በተነሳ ንዴት ነው። ስለዚህ ሰው እነዚህን ነገሮች መከላከልና መዘግየት የሚችለው በእነዚህ መንገዶች በተለይ መጎሰም ራሱን ሲችል መጎሰም ራሱን ሲለማመድ ልምምድ ነው። ደግሞ ይሄ ዕለት ዕለት ዛሬ አንድ ነገር ስንጥል ደግሞ ነገ የሆነ ነገር ስናገኝ በሂደት የምናገኛቸው ናቸው እነዚህ። ስለዚህ ጳውሎስ በዚህ ደረጃም ደርሶ ሰውን ሥጋዬን እጎስማለሁ ይላል። ስለዚህ ጳውሎስ የደረሰበት የግልጠት ደረጃ ራሱ ብንደርስ
ስጋችን መጎሰም ያስፈልጋል። ይቀጥላል እዛ ድረስ። ስለዚህ ሁለተኛው ስጋን ጨረስን። ፈቃድን ደግሞ ሶስተኛው ደግሞ ፈቃድን መግዛት። ይሄ ፈቃድ ዋናው አንቀሳቃሹ ሞተር ነው ላይ ጋር ያለው። እንደዚህ ይላል። በተለይ በዚህ እነዚህ ሶስቱም ተሰድሮ የምናገኘው ኢየሱስ ክርስቶስ ጋር ነው። ኢየሱስ ክርስቶስ ስሜቱም ፍቃዱም ስጋውም ከአብ ጋር ትክክል ያለ ነው። ፈታኝም ሊፈትነው ቀርቦ በነበረበት ሰሞን የነበረውን ላንሳላችሁ። ማቴዎስ 4:1 ላይ ከዚያም ወዲያ ኢየሱስ ከዲያብሎስ ሲፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው 40 ቀንና 40 ሌሊትም ከጦመ በኋላ ተራበ። ስለዚህ ጌታችን በዛ ሰዓት ተርቧል። 40 ቀንና 40 ሌሊት ጾሟል አይደል? ስለዚህ ፈታኝ ምን አሰበ ማለት ነው? 40 ቀንና 40 ሌሊት ጾሟል። ስለዚህ ይርበው ይችላል አለ ማለት ነው። ፈታኝም ቀርቦ የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች እንጀራ እንዲሆኑ በል አለው። አሁን ድንጋይን ወደ እንጀራ መቀየር ምን ችግር አለ? ችግር አለ? ችግር የለም። ነገር ግን ሌላ ዓላማ ስላለው ነው። ሰይጣን አስበው የመጣው ሌላ ነገር ስላለ ነው። ኢየሱስ 40 ቀንና 40 ሌሊት በተራራው ላይ ጾሟል። ስለዚህ ርቦታል፣ ረሃብ አለ ማለት ነው። ለዛም ነው ቃሉ ምን ይላል? ሌሊትም 40 ቀንና 40 ሌሊት ከጦመ በኋላም ተራበ ይላል። ከዛ ፈታኝ ቀረበና የእግዚአብሔር ልጅ ከሆንክ ይህን ድንጋይ እንጀራ በላል። እንጀራ ወደ እንጀራ ቀይረዋል። ስለዚህ ፈቃዱን ነው እየፈተነው ያለው። ስለዚህ በዚህ ሰዓት ላይ ማንም ሌላ ነገር ሊያስብ አይችልም ከዳቦ ውጭ። የክርስቶስ ፈቃድ ግን እንደዛ ነበር። የአባት ፈቃድ ነበር የሚፈጸመው በሱ ላይ። ኢየሱስ ያችን ዳቦ ቢቀይር ነው ፈቃዱ እሱም እንደኛ የተበላሸ ነገር ነው፣ ግን አይደለም። ከዛ ምን አለው? ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏልና አለው። ይሄ ፈቃድ የሚባለው ነገር እግዚአብሔርን መፈለግ፣ ሰው ወዶ ፈቅዶ እግዚአብሔርን እንዲፈልግ እግዚአብሔር ራሱ የሰጠው። አሁንም እግዚአብሔር ከኛ ይጠብቃል። ይሄንን እኛ ወደን ፈቅደን እሱን እንድንፈልግ፣ ወደን ፈቅደን ለሱ እንድንገዛ። ምክንያቱም እግዚአብሔር ሮቦቶች አይደለም የሚፈልገው፣ ልጆች ነው የሚፈልገው። ልጅ ደግሞ የሚወስን የሚፈቅድ ነው። ስለዚህ ፈልጎና ፈቅዶ አባትን የሚፈልግ ትዝ ይላችኋል። ያጠፋው ልጅ አይደል? የአባቱን ንብረት ወስዶ የጠፋው ሰው አባት ለቀቀው አይደል? ቆንጥጦ ማስቀመጥ እኮ ይቻላል። ነገር ግን ልጅ አልፈለገም ነው። ስለዚህ ያልፈለገ ልጅ ቢቀመጥም ስለዚህ እዛ ሄዶ ተቆንጥጦ አባቱን እስኪፈልግ ድረስ አባት ይጠብቀው ነበር። ስለዚህ ሶስተኛው የምንገዛውና ወደን ፈቅደን የምንሰጠው ነገር ቢኖር ፈቃዳችን ነው። ለዛ ነው ጸሎታችን ላይ የዘወትር ጸሎት ላይ ያለው አይደል? የማን ፈቃድ ነው የሚጠየቀው? ያንተ ፈቃድ፣ በሰማይ ያለች ፈቃድ እንዲሁም በምድር እንድትሆን። ኢየሱስም እንደዚህ ብሏል ዮሐንስ 5:30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፈቃድ እንጂ ፈቃዴን አልሻም። ስለዚህ ፈቃዴ የኔን ፈቃድ አይደለም፣ የላከኝን ፈቃድ ነው የምፈጽመው። ስለዚህ ገዝተን ቆንጥጠን አምጥተን የምናስገዛው ደግሞ ሌላ ፈቃዳችን ነው። ፈቃዳችንን እግዚአብሔር እንዲች አይነካውም። እናንተ ፈቅዳችሁ ለሱ እስክትሰጡ ድረስ አንተን ነው የምንፈልግህ አንተን ነው እስክትሉ ድረስ እግዚአብሔር ፈቃዳችሁን ይተዋል። ለዛው ነው የተፈጠረ ሰው ሁሉም አይደለም። ምክንያቱም ሰው መዳን አይፈልግም። ኢየሱስም ተናግሮታል። መጥተው እንዳልፈውሳቸው የዚህ ትውልድ ጆሮና ልብ ደንድኗል አለ። መጥተው እንዳልፈውሳቸው። ስለዚህ መፈለግ ያስፈልጋል። ስለዚህ ሌላው የምንገዛው ፈቃዳችንን ነው ማለት ነው። ስለዚህ ሶስት ነገር ጠቀስና ስሜቶቻችንን እንድንገዛ፣ ስጋችንን እንድንገዛና ፈቃዳችንን እንድንገዛ። በጣም ብዙ አዝረክርኬን ያቀረብኩት እንግዲህ ግን የእግዚአብሔር መንፈስ አስተካክሎ አቃንቶ ነው እናንተ ጋር የሚያስቀምጠው። በዚያ አምናለሁ። ብዙ ነገር ማለት ይቻላል በእነዚህ ዙሪያ፣ ግን የዛሬው በቃናል እንግዲህ
ተባረኩልኝ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። እኛ ግን በድል ያረገውን ኢየሱስን እንሰብካለን።